ተቀየረብለሽ እኔ እንደዚህ መናገር አይገባሽ። እንደውም ልንገርሽ ከዚህ በኋላ ይሄን ነገር በጭራሽ መታገስ አልችልም። ወይ እኔን ወይ እሷን ትመርጫለሽ። አልማዝ በህይወት አለሽ? በህይወት አለሽ? በኃይሉ በእውነት የኔ ጥፋት አይደለም፣ የራሷ ጥፋት ነው። አልማዝ በህይወት አለሽ? አንዴ ልሰናበታት ፈልጌ ነው። ይቅርታ አድርጊልኝ። አፈሩን ያቀለልሽ። መልሽልኝ እንጂ ምን ይዘጋሻል? የቀጠርኩሽ ማን እንደሆንኩ አላወቅሽም ማለት ነው። በህይወት ላይ ነው የምትቀልጂው። ይቅርታ። ወይኔ ሳሚ የማን መጫወቻ አለው? የእሷ ልጅ መሆን የረሳሽ እንዴ? እኔ አዘዝኩሽ ማለት ደግሞ እሷ አዘዘችሽ ማለት። አዎ ግን አንቺ የእሷ ልጅ አይደለሽም። አስቤለት እውነታውን አልተናገርኩም ማለት ደግሞ እረስቻለሁ ማለት አይደለም። በሰላም ቤት ያልተጠበቀው ሬሳ እንዴት ድንገት ልትነሳ ቻለች? አልማዝ ከሞተች ከሰዓታት በኋላ በጣም በማይታመን ሁኔታ ትዕንግርት በሚያስብል ሁኔታ ሬሳው ይሸታል ወይም ደግሞ ሬሳው ቤት ውስጥ ጠረን እንዳይመጣ በማለት ይዛ ሄዳ የተረጨችው ሽቶ እንድትነቃ እገዛ አድርጓታል። ብድግም ስትል የጣቶቿም እንቅስቃሴ በመመልከቷ ቃል በጣም ደንግጣለች። አቶ በኃይሉ የያዘውን ሽቶ እየረጫጫት ስለነበረ እንግዲህ በድንገት ትንፋሿ ተቋርጦ የነበረችው ይህች ሴት በድንገት ከመቅስፈት ብድግ ማለቷ ሚስጥር ምን ይሆን? ሁላቸውንም በትዕንግርት የተመለከቱበት ለበኃይሉና እንዲሁም ደግሞ ለቃል እጅግ በጣም ደስታና የሴራቸውም ደግሞ ምክንያት መሆኑ በጣም ደስ ብሏቸዋል። አሁን ላይ ይሄ ሴራ በጣም አስፈላጊ መሆኑንና በህይወት በትክክል መኖሯን ሬሳ እንዴት ሊነሳ ይችላል? የሞተ ሰው። ሰላም አንገቷን ከደፋች ትንሽ ቀናቶች እየተቆጠሩ ነው። ምክንያቱም ሰላም በጣም ከባድ ሀዘን ውስጥ ነች። ለልጄ የተወገኘ አግዤ ይሄው ባደረግኩት ግብግብ አሁን ላይ የሰው ህይወት በእጅ አጥፍቻለሁ በማለት በጣም ጸጸት ውስጥና እንዲሁም ደግሞ በአእምሮዋ እየተመላለሰ አንቺ ገዳይ የሚለውን ድምፅ በተደጋጋሚ በድምፁ እየረበሻት በጆሮዋ በህሊናዋ እየመጣባት ያደረገችው ነገር ጸጽቷት ትገኛለች። ይሄ አጋጣሚው ደስታን የፈጠረላቸው በኃይሉ አሁን ላይ ምን ማድረግ፣ ምን መውሰድ፣ ምን መተው እንዳለበት ዝግጅት እየጨረሰ ይገኛል። ምክንያቱም ደግሞ እህቱ ሬሳው ሲወጣ ልሰናበታት ያለችው ነገር እንግዲህ ሹፌራቸው መጥቶ ይዤሽ እስከሚሄድ ድረስ አንቺ በህይወት መኖርሽን ካረጋገጥኩኝ እዚሁ ባለሽበት ቦታ ትተኛለሽ፣ እንደ ሞተ ሰው ታስመስያለሽም። ምክንያቱም መጀመሪያ ሞተሻል ተብለሽ ብዙ ተብሎልሽ ስለነበረ ከዚህ በኋላ መነሳት የለብሽም፣ ባለሽበት ቦታ ተኝና ልብሱንም ልበሽ በማለት ሹፌርና ሰው ይዤ መጥቼ እስከ መወስድሽ ድረስ ብሏት አቶ በኃይሉ ጥሏት ከወጣ በኋላ ሹፌሩን ይዤ መጥቻለሁ በማለት ይዘው ሊወጡ ሲሉ ቆይ አንዴ ልሰናበታት ስትላቸው በጣም ቃልና እንዲሁም ደግሞ በኃይሉ ደንግጠው ነበር። የደነገጡበት ምክንያት ባለመሞቷን ያረጋገጠች ወይም ደግሞ የተጠራጠረች መስሏቸው ነበረ። ልሰናበታት ብላ ስትል ግን ነፍሳቸው ወደ ሰውነታቸው ስትገባ ተሰማቻቸው። በኃይሉም ኡፍ ብሎ ድምፁን አላሰማም እንጂ በውስጡ ሲተነፍስ አየር የሳበውን ወደ ውስጥ ሲተካው ያስታውቅ ነበረ። ቃልም በተመሳሳይ ሁኔታ አይኗን ገርበብ አድርጋ እሷም በደስታ ነበረ ወደ ውስጥ የተነፈሰችው። ምክንያቱም ይሄ ነገር ቢጋለጥ ለሁለታቸው ያሰቡትና ያቀዱት ሴራቸው ይከሽፍባቸዋል። በዛም ላይ ደግሞ ሰላም ኃይለኛና እጅ የማትሰጥ መሆኗን በደንብ ጠንቅቀው ያወቋት ይመስላሉ። ከዛም በስተመጨረሻ የተኛውን ሬሳ ነው ብላ ያሰበችውን ግን ደግሞ በእነሱ ሴራ ጠንሳሽነት የተቀመጠውን ካጠገቧ ተኝታ ያለችቷን አልማዝ ይቅርበኝ በማለት እንግዲህ የበኩሏን ማድረግ ያለባትን ነገር ተናግራ እነሱም ይዘዋት ሲወጡ ነበረ።
አሁን ላይ የብሌንና እንዲሁም ደግሞ የቃል ሰጣ ገባ በጣም ከባድ እየሆነ መጥቷል። ምክንያቱም ብሌን የረሳውልሽ እንዳይመስልሽ፣ ከዚህ ቀደም የተናገርሽውን የረሳውልሽ እንዳይመስልሽ፣ እኔ ስላልተናገርኩኝ ትቼዋለሁ ማለት አይደለም በማለት ቃልን ልታስጠነቅቃት ሞክራለች። ቃል ለምንድን ነው እላፊ ቃላቶችን ተናግራ ብሌንን ልቧን ማድማትና እንዲሁም ደግሞ ብሌንን ማበሳጨት ትፈልጋለች? እሷ የበላይና ተፈላጊ እንዲሁም ደግሞ በሁሉም ሰው ተወዳጅ መሆን ትወዳለች ቃል። ብሌን ደግሞ ለራሷ ክብርን ሰጣ እንዲሁም ደግሞ ባላት ነገር ተማምና የምትኖር መሆኗ ሁለታቸውን ልዩነት አምጥቶባቸዋል። ቃል በሆነው ነገር በጣም እየተበሳጨች ነው። ከዳግም ቤት ቆይታ እስኪ ደጁን ነፋሻውን አየሩን አይተን እንመለስ በማለት ሁለቱም ከዳግም ክፍል ወጣ ስትሄድ ትመለከታታለች። በኃይሉን ሰው ገድያለሁ ብዬ ብላ ራሷን ልታጠፋ ነው፣ በጸጸት ልትሞት ነው፣ እየተብሰከሰከች ነው በማለት እናት ናት ብላ ተቀረበቻት ጊዜ ጀምሮ በብስጭት እንዲሁም ደግሞ በንዴት ራሷን እንድትስት የምታደርጋት ቃል እናቷን አሁን ላይ በጣም ብዙ ነገሮችን እየበደለቻት ኢሰብአዊነት በሚመስል መልኩ ስታደርግ ትንሽ እንኳን ጸጸት አይሰማትም። ቃል ይሄንን ወሬ እየነገረችው ባለበት ቅስፈት ለበኃይሉ ሁለታቸው ተያይዘው ከቤት ሲወጡ ስላየች እቺ ደግሞ እዚህ ቤት ምን ትሰራለች፣ እሱ ክፍል ምን ታረጋለች በማለት ስልኩን ቆይ አንዴ በማለት ወሬዋን ቀጠለች። ወዴት ልትሄጂ ነው? ፈልግሻለሁ፣ ነይ። ስራ ሳትጨርሽ ወዴት ነው? ጨርሻለሁ። ሁለታቸው ሴቶች ሙግት ገጠሙ። ብሌንም አልሸነፍም በማለቷ ምክንያት አንቺ እኮ እኔ እኮ ቤቴ ነው ይሄ፣ አንቺ ሰራተኛ ገረዳችን ነሽ። ስለዚህ እማዬ በቃ ስራ ካለችሽ እኔ ደግሞ ላዝሽ እችላለሁኝ። ስለዚህ ወዴትም መሄድ የለም በማለት ቃል ታስጠነቅቃታለች ብሌንን። ብሌንም ስራ ጨርሻለሁ፣ ፍቃድም ጠይቄ ነው ካሰሪ የወጣሁት፣ ስለዚህ አይመለከተኝም። እኔ እንግዲያውስ ያሰሪዋሽ ልጅ ስለሆንኩኝ እኔ ላዝሽ ነው በማለት ልጇም አይደለሽም በማለት እንግዲህ ብሌን አደገኛ ቃላቶችን ስተነፍስባት ነበር። በጣም ደንግጣ ተሸማቃለች። ቃል እንደዚህ ስትደነግጥ አትታይም። ምክንያቱም ይሄ ንግግር እውነትም የረሳችላትና የተወችላት መስሏት ነበረ። ብሌንን እንደ ጅልና እንዲሁም ደግሞ ተራ ገረድ ናት ብለው ስለሚያስቧት አሁን ላይ ብሌን ምንም ቂምና ምንም ነገር እንዳልያዘችባት አድርጋ ነው የምታስበው። አሁን ብሌን ሰው ገላለች ብላ አሰሪዋን መጠርጠር ከባድ ነገር አይደለም። ግን ደግሞ ያደረገችውን ነገር ባትነግራትም ብትነግራትም ሁኔታዋ ትንሽ ትንሽ ፍንጭ የሚሰጥ ያለው የሰላም ባህሪ አሁን ላይ በእጄ የሚለው ቃላት በተደጋጋሚ ግራ አጋብቷታል። ብሌን ምን እንደምትጠረጥርና ምን እንደምታስብ ከባድ ነው። ምክንያቱም በዚህ ሰዓት እትዬ ምትላት እንደ መልካም ሰውና እንደ ሁሉ ነገር የምትንሰፈሰፍላት በእጄ የሚል ቃላቶችን በተደጋጋሚ ብታወጣም ግን ደግሞ ሰው ትገላለች ብሎ ሰላምን ማሰብ በፍጹም የማይቻል ስለሆነ አሁን ላይ ምንም አልጠረጠረችም። ግን ደግሞ የብሌን አሳዳጊ የዕለቱ ቀን የተገደለች ቀን አልማዝ ሞታለች ብለው በማሰብ ወደ ቃል ክፍል ነበረ ይዘዋት የሄዱት። በዛ ቅስፈት ላይ እንግዲህ ብሌንና እናቷ መጠው በር ሲያንኳኩ ከከፈቱላቸው በኋላ የመደናገጥ ባህሪ አሳይተው ነበር። በጣም ደንግጠዋል። የአልማዝን አንድ እግር ጫማ አግኝተውት ስለነበረ ይህም ነገር ደግሞ በውስጣቸው ላይ ጥርጣሬን ተፈጥሯል። ምክንያቱም እዚህ ቤት የሆነ ነገር ይኖራል። ምክንያቱስ ለምን ተደናገጡ? ሁኔታዋን፣ ነገሯን ሁሉ ስራዋን ሌላ ጊዜ የሚያውቋት የብሌን አሰሪ አይደለችም። ሁኔታዋ ሁሉ ተቀያይሮባቸዋል። አሁን ላይ እንግዲህ በገንዘብ ተደራድራ አልማዝም የሞተች ሰው በመምሰል እድሉን ተጠቅመውበታል። ከዚህ በኋላ ገንዘቡ ሰጣ አገባ ከተፈጠረባቸው ድንገት አንዳቸው መጠው እውነታውን እስከሚያጋልጡት ድረስ ሰላም በህይወቷ ላይ ሰቀቀንና መከራ በዝቶባት ትቀጥላለች ማለት ነው። ብሌንም ደግሞ እናቷን ፍለጋ አሁንም መቀጠሉ አይቀሬ ነው። ምክንያቱም ብሌን እናቷ እንዳልሆነች አልማዝና ተገዝታ በገንዘብ እንደመጣች በደንብ አስረግጦ ነግረዋታል ማለት ነው። ይህን የነገራት ዳግም አሁን ላይ ብሌን እናቷን ፍለጋ ምትወጣ አይደለችም። አልማዝ ሞተች ኖረች ለብሌን ምንም ማለት አይደለም። ምክንያቱም እናቷ ትክክለኛ ወላጅ እናቷ እንዳልሆነች በደንብ አድርጋ ያወቀችው ብሌን ከዚህ በኋላ ብዙም አታስጨንቃትም ሰላምን። አቶ በኃይሉ ግን በየትኛው ወጥመድ በየትኛው ቦታ ሊወድቅ እንደሚችል አያውቀውም። ምክንያቱም አሁን ላይ ሰላም እህቱ ናት።
እንዲሁም ደግሞ ቃል ደግሞ ከጎረቤትም ይሁን ከጎዳና ከየት ቦታ ይዟት እንደመጣ ልጅ ነሽ ብሎ ወደዛ ቤት ካመጣት ቅስፈት ጀምሮ ለቃል እጅግ በጣም ከባድ ነገሮችን ሚስጥር ደብቃ እንደያዘች እሱ አላወቀም። እያንዳንዱ ነገር የበኃይሉና እንዲሁም ደግሞ የቃል ነገር በጣም ይከብዳል። ሁለታቸው የሆነ ትንሽ ነገር በመሃላቸው ልዩነት ቢኖር ከባድ ነገሮችን እንደሚያስተናግዱ የታወቀ ነው። ሌላው ነገር ደግሞ አሁን ላይ ዳግም ነው። ዳግም ሴራው ይዘጋጅለታል። ምክንያቱም ደግሞ ይሄ ሴራ ደግሞ የሚዘጋጅለት በኃይሉና እንዲሁም ደግሞ ከበኃይሉ ጋር አብሮ በሚሰራው በሳሚ መሰረት ነው። ሳሚ አሁን ላይ ብሌንን አፍቅሬሻለሁ በማለት ከቀጠራት ቦታ እሷን በስህተት ቃልን አናድዳለሁ ብላ የኔ ውድ እሺ እመጣለሁ እዚህ ቦታ እንገናኝ በማለት እሷን ፈቃዷ ሆኖ በደስታ እንድትቀጥረው ያደረጋት የህልክ መንፈስ አሁን ላይ ዋጋ ሊያስከፍላት ነው። ምክንያቱም ደግሞ ያልነበረችበት ቦታ ድረስ ሄዶ ከዳግም ጋራ እስከ ጸብ ድረስ ደርሰውባታል። ከዚህ በኋላ በኃይሉ እንዲሁም ደግሞ ሳሚ ተባብረው ዳግምን ሊያጠቁት ይችላሉ። ዳግም ከዚህ በኋላ ብዙ መከራና ፈተናዎችን የሚቀበል ይሆናል። በብሌንም ይሁን እንዲሁም ደግሞ ሬሳውን ስትቀብር ታይተሃል፣ ይኸው በካሜራ ይዘንሃል የሚለው ማስፈራሪያ ይመጣበታል ማለት ነው።